ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ የተለመዱና ማራኪ የእንግሊዘኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። ሁልጊዜ የምንጠቀማቸው የእንግሊዝኛ ንግግሮች አሉ እዚህ ጋር እንዴት በቀላል መንገድ መግለጽ እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው፣ ከዛ ትርጉሙን እያንዳንዱ እናያለን ማለት ነው። እሺ እንጀምር። ምን ይላል የመጀመሪያው? ኤች ኦን በአንድ ላይ ምን ብለን ማንበብ ነው? ኤች ኦን ህ ኦ ሆ ሆ ል ድ ሆ ል ድ ሆልድ ቲኤች አይን ዲ ብለን ማንበብ ዲ ኤስን ስ ዚስ ዚስ ሆልድ ዚስ ሆልድ ዚስ ምን ማለት ነው? ሆልድ ዚስ ማለት ይህን ያዝ ወይም ይህን ያዥ ለማለት ሲፈልጉ ሆልድ ይዝ ዚስ ማለት ትችላላችሁ። ማለት ሆልድ ማለት ምንድን ነው? መያዝ ማለት ነው። መያዝ ዚስ ማለት ደግሞ ምንድነው? ይሄ። ስለዚህ ሆልድ ዚስ ካለን የሆነ ሰው ይህን ያዝ ወይም ያዥ እያለን ነው ማለት ነው። ይህን ያዝ ወይም ይህን ያዥ። ከዛስ እዚህ ጋር ምን ይላል? ፒኤን እንደ ፓ ማንበብ። ፒኤን እንደ ፓ፣ ኤስን እንደ ስ፣ ፓስ ፓስ፣ ኤምኤን ሚ ሚ፣ ፓስ ሚ ፓስ ሚ፣ አቀብለኝ አቀብለኝ። እዚህ ጋር ፓስ ማለት ማሳለፍ ነው። ማሳለፍ ነው። ሚ እዚህ ጋር አሳልፈኝ እንደማለት ሳይሆን ፓስ ሚ ማለት አቀብለኝ አቀብለኝ እያልን ነው ማለት ነው እንጂ ፓስ አሳልፈኝ ማለት አይደለም። እሺ ፓስ ቀጥታ ትርጉሙ ማለፍ ነው። ግን እዚህ ጋር ፓስ ሚ ካልን አቀብለኝ እያልን ነው ማለት ነው። ያ እዚህ ጋር ምን ይላል? ፒዩን እንደምን ማንበብ ነው? እንደ ፑ ማንበብ። ፒዩን እንደ ፑ፣ ኤስኤችን ሺ ብለን ማንበብ። ፑ ሺ ፑሽ፣ አይቲን ኤት ብለን ማንበብ። ፑሽ ፑሽ ኢት ፑሽ ኢት ምን ምንድን ነው? ግፋ ወይም ግፊው ለማለት ስንፈልግ ምናለን? ፑሽ ኢት እንላለን ማለት ነው። ፑሽ ኢት ፑሽ ኢት ግፋ ወይም ግፊው ማለት ስንፈልግ ማለት ነው። ፑሽ ማለት መግፋት፣ ኢት ደግሞ የምንገፋውን ነገር ነው የሚገልጽልን። ስለዚህ ይህን ግፋው ወይም ይህን ግፉ ሲለን ሰው ፑሽ ኢት ይለናል ማለት ነው። ግፋ ወይም ግፊው። ያ እዚህ ጋርስ ቲን እንደማንበብ ነው። እንደ ት፣ አርን እንደ ር፣ ዋይን እንደ ይ። ትራይ ትራይ ቲኤች አይን ዲ ብለን ማንበብ። ዲ ኤስን ስ ዚስ ዚስ ትራይ ዚስ ትራይ ዚስ ምን ማለት ነው? ይህን ሞክር ወይም ይህን ሞክሪ ለማለት ስንፈልግ ትራይ ዚስ እንላለን ማለት። ትራይ ማለት ምንድን ነው? መሞከር። ዚስ ማለት ይሄ። ስለዚህ ትራይ ዚስ ካልን ይህን ሞክር ወይም ሞክሪ እያልን ነው ማለት ነው። ዚስ ማለት ምንድን ነው? ይሄ። ትራይ ማለት ደግሞ ምንድን ነው? መሞከር። በአንድ ላይ ትራይ ዚስ ይሄን ሞክር ወይም ሞክሪ። ከዛስ አሁንም ዩ እንደ ዩ ማንበብ። ኤስ ኢን ዝ የሚል ድምፅ አለው። ኤስ ከአናባቢዎቹ ማለት ስትመጣ አሁን እነዚህ ሁለት አናባቢ ናቸው። ዩም አናባቢ ነው፣ ኢም አናባቢ ነው አይደል? ከአናባቢዎቹ ማለት ስትመጣ ዝም የሚል ድምፅ አላት በአብዛኛው ጊዜ ማለት ሁሌም ማለት አይቻልም፣ ግን በአብዛኛው ጊዜ ከአናባቢዎቹ መካከል ስትመጣ ዩ ኤስ እንደዚህ ትነበባለች ማለት ነው። ስለዚህ ዮዝ ዮዝ ቲኤችኢን ዛ ብለን ማንበብ። ቲንት ዳት ዳት ዩዝ ዛት ዩዝ ዛት ካለ ምንድን ነው? ያንን ተጠቀም ወይም ተጠቀሚ ለማለት ስንፈልግ ዩዝ ዛት እንላለን ማለት። ዩዝ ማለት መጠቀም ነው። ዛት ማለት ደግሞ ያ ወይም ያቺ ለማለት ስንፈልግ ዩዝ ዛት ማለት ትችላላችሁ። ያንን ተጠቀም ወይም ተጠቀሚ። ከዛስ ኤስን እንደ ስ ማንበብ። ኤስን እንደ ስ፣ ቲኤን እንደ ታ፣ ቲኤን እንደ ታ፣ አርን እንደ ር፣ ቲን እንደ ት። ስታርት ስታርት ኤንኦን ና፣ ዳብሊውን ው፣ ናው ናው ስታርት ናው ስታርት ናው ምን ማለት ነው? አሁን ጀምር ወይም አሁን ጀምሪ ለማለት ስንፈልግ ምን እንላለን? ስታርት ናው ማለት እንችላለን። ስታርት ማለት ምንድን ነው? መጀመር ማለት ነው። ናው ማለት ደግሞ ምንድን ነው? አሁን ማለት ነው። ስለዚህ ስታርት ናው ማለት ምን ማለት ነው? አሁን ጀምር ወይም ጀምሪ እያለ ነው ማለት ነው። ያ እዚህ ጋርስ ምን ይላል? ኦፕን ዚስ ኦፕን ዚስ ማለት ምን ማለት ነው? ይህን እናንተ ኮሜንቴሽን ሞክሩ ማለት ነው። ቀላል ነው። ኦፕን ዚስ ማለት ምን ማለት ነው? ኮሜንቴሽን ላይ ከእናንተ ጠብቃለሁ። አሁን ወደ ቀጣይ እንለፍ ማለት ነው። እዚህ ጋርስ እንዴት እናንበው? ሲን እንደ ክ ማንበብ። ኤልኤን ሌ ብለን ማንበብ። ሌ ኤንን ን ክ ል ኤ ን ክሌን ክሌን። ከዛ ቲኤች አይን ዲ ብለን ማንበብ። ኤሰንስ ዲስ ዲስ ክሌን ዲስ ክሌን ዲስ ምን ማለት ነው?
ይሄን አጽዳው ወይም አጽጁ ለማለት ስንፈልግ ክሊን ዚስ፣ ክሊን ማለት ማጽዳት ማለት ነው። ዚስ ማለት ደግሞ ምንድነው? ይሄ። ስለዚህ ክሊን ዚስ ካለን የሆነ ሰው ይህን አጽዳው ወይም አጽጁ እያለን ነው ማለት ነው። ክሊን ዚስ። ያ እዚህ ጋር አሁንም ሲኤችኢን እንደ ቼ ማንበብ፣ ሲኤችኢን ቼ ብለን ማንበብ በአንድ ላይ ሲኤችኢን ቼ። ከዛ ሲና ኬ በአንድ ላይ ሲመጡባችሁ እንደምን የምታነቡት? እንደ ኪ ነው የምታነቡት። ቸ ክ ቸክ ቸክ። አይቲን ኢት ብለን ማንበብ ቸክ ኢት ቸክ ኢት ምን ማለት ነው? አረጋግጠው ወይም አረጋግጩ ለማለት ስንፈልግ እንላለን ቸክ ኢት እንላለን ማለት ነው። ቸክ ማለት ምንድን ነው? ማረጋገጥ ማለት ነው። ማረጋገጥ። ኢት የሚለው ደግሞ የምናረጋግጠውን ነገር አረጋግጥ የተባለውን ነገር ማለት ነው። ስለዚህ ቸክ ኢት ስንል አረጋግጠው ወይም አረጋግጩ እያለን ነው ማለት ነው። ከዛስ አሁንም ኤችኤን እንደማንበብ አለባችሁ። እንደ ሄ ማንበብ፣ ኤልን ል፣ ፒን ፕ ብለን ማንበብ ሄልፕ ሄልፕ። ኤች አይን ሂ፣ ኤምን ም ብለን ማንበብ ሄልፕ ሚ። ይቅርታ ሄልፕ ሂም ሄልፕ ሂም ምን ማለት ነው? እርዳው ወይም እርጅው፣ አግዥው፣ አግዘው ለማለት ስንፈልግ ምን እንላለን ማለት ነው? ሄልፕ ሂም። ሄልፕ ማለት መርዳት ማገዝ ነው። ሂም ማለት ደግሞ እሱን እሱን። ስለዚህ ሄልፕ ሂም ካልን እሱን እርዳው ወይም አግዡ ለማለት ስንፈልግ ሄልፕ ሂም ማለት እንችላለን። ሂም ማለት እሱ ስለሆነ ያ እዚህ ጋር ሲን እንደማንበብ ነው። እንደ ኩ ሲ እና ኦን በአንድ ላይ ኩ ለማንበብ ኩ። ኬን ክ ኩክ ኩክ። አይቲን ኤት ብለን ማንበብ ኩክ ኤት ኮክ ኤት ኮክ ኤት። አስባለሁ አስባለሁ ለማለት ይቅርታ፣ አስባለሁ ሲሆን አበስላለሁ። ይቅርታ። እሺ ኩክ ኩክ ምንድነው? ማበሰል ነው። ስለዚህ ኩክ ኢት ምንድነው? አብስለው አብስለው ለማለት ነው። እሺ በጣም ይቅርታ። አብስለው ወይም አብስዩ ለማለት ስንፈልግ ኩክ ኢት እንላለን ማለት። ኩክ ማለት ማብሰል ነው። ኢት ደግሞ የሚመስለውን ነገር። ስለዚህ ኩክ ኢት ስንል አብስለው ወይም አብስዩ እያለን ነው ማለት ነው። ከዛስ አሁንም ሲን እንደማንበብ አለብን። እንደ ክ ማንበብ ኤልኦን ሎ፣ ኤስኤን ዝ ክሎዝ። አያቸው አሁንም ኤስ ዝ የሚል ድምፅ አላት ከአናቢዎቹ ማለት ስትሆኖች ማለት ነው። ስለዚህ ክ ል ኦ ዝ ክሎዝ ክሎዝ። አይቲን ኤት ብለን ማንበብ ክሎዝ ኤት ክሎዝ ኢት ምን ማለት ነው? ዝጋ ወይም ዝጊው ለማለት ስንፈልግ ምን እንላለን? ክሎዝ ኢት እንላለን ማለት ነው። ክሎዝ ማለት ምንድን ነው? መዝጋት። ኢት የሚዘጋውን ነገር በር ሊሆን ይችላል፣ የተለያየ ነገር ዝጋው የተባለውን ነገር ነው የሚገልጸው ማለት ነው። ስለዚህ ክሎዝ ኢት ስንል ዝጋ ወይም ዝጊው እያልን ነው ማለት ነው። እዚህ ጋር ሲ አለች እንደ ክ ማንበብ ነው። ኤልን እዚህ ጋር እናነባትም። እሺ ሲን እንደ ክ ማንበብ፣ ኤል ሳይለንት ነች። ክ አ ም ክ አም ካም ካም። ዲኦን ዳ፣ ዳብሊውን ው፣ ኤንን ን ዳውን ዳውን። ካም ዳውን ካም ዳውን ካለ ምንድነው? ካም ዳውን ሲሆን ተረጋጋ ወይም ተረጋጊ። ሁሌ የምንጠቀሙ ቃል ካም ዳውን ተረጋጋ ወይም ተረጋጊ ለማለት ሲፈልጉ ካም ዳውን ትላላችሁ ማለት ነው። ካም ዳውን። ያ እናንተ የምትወዱት ጥያቄ ደግሞ እዚህ ጋር በጣም ቀላላለች። ምንድን ትላለች? ቢ ካይንድ። ቢ ካይንድ ማለት ምን ማለት ነው? እችን ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። እስከ መጨረሻው ግን እያያችሁት አይደለም፣ ብቻ መልሱ እየመልሳችሁ አይደለም ማለት ነው። ኮሜንት ሴክሽን ጻፉልኝ ማለት ነው። ቢ ካይንድ ማለት ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። ስለዚህ እንደዚህ ያርጋችሁ በቀላሉ የእንግሊዝኛ ክህሎታችሁ ማዳበር ትችላላችሁ ማለት ነው። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰናይ ጊዜ